ወንድ ልጅ የተፈጠረው ኃላፊነቶችን ለመወጣት እንጂ ለሮማንስ ወይም ለፍቅር አይደለም። አብዛኛው ወንዶች በዚህ ሰዓት ተጫዋችና ቀልደኛ ሆነው እናያቸዋለን። በዚህ ሰዓት ወንድ ልጅ ስራ ላይ ተቀምጦ ስለሚፖስተው ፎቶ ነው የሚጨነቀው። ስለሚያፈቅራት ልጅ ነው የሚያስበው። ስለሚጫወታቸው ጌሞች ነው የሚያስበው። ይህ ደግሞ የደካማ ወንድ መገለጫ ነው። አንተ ደግሞ ይህ ወንድ ነህ። አንተ ከነዚህ ወንዶች መሃል አንዱ ነህ። ጠንካራ መሆን ትፈልጋለህ። ነገር ግን ወደ ወንድነት የሚወስድህን መንገድ አታውቀውም። ስለዚህ ይህን ነገር አስተካክል። ካለህበት ወጥተህ ወንድ መሆን ከፈለግ ከነዚህ በታች የምዘረዝርልን አዳምጠኝ። በዛውም ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቻናላችንን ተቀላቀሉ። መልካም ቆይታ። በራስህ መተማመን ከቻልክ እመነኝ፣ ሁሉም ካንተ ጋር መሆን ይፈልጋል። የምትፈልገው በእጅ ይገባል። በራስ መተማመን ወንድ ያደርጋል። አንድ ሰው ስሜትን ከቃላት ሊረዳ እንደማይችል ሲሰማ ዝም በል። ምን ማለት እንዳለብህ ሳታውቅ ወይም በተለየ ገጽታዎች ስለ ሐሳብህና ዕውቀትህ ስትጠራጠር ዝም በል። አንድ ሰው ሌላ ሰውን ሲተች የእንደዚህ አይነት አሉታዊ አካል መሆን የለብህም። ስለዚህ ዝም በል። አይተ ማለፍ የሌለብህ ነገር በብዙ መንገድ የማትስማሙ ከሆነ ነው። አመለካከታችሁ፣ ራያችሁ፣ መንፈሳዊነታችሁ የሚገርም። አንዳንድ ሰው የሚመቸውን ያገኝና በጣም ደስ ይለዋል። ከሷ ጋር ደስ የሚል ጊዜ እያሳለፍክ ነው። ከተወሰነ ጊዜ በኋላ አንደኛው አካል ማግባት አይፈልግም ወይም ደግሞ በቅርቡ ማግባት አይፈልግም። ስለዚህ አጉል ትሆናለህ። ግንኙነት ተጀምሮ በፍቅር ውስጥ ሆናችሁ ማግባት አትፈልግም ብትል ምንድነው የምታደርገው? ብዙ ወንዶች የማይፈልጉትን አቅጣጫ ህይወታቸው የሚያመራው የማይመሳሰሉትን ሴቶች እየወደደ ወይም አብሮ እየቀጠለ ነው። ስለዚህ አብራ ያለችው ሴት፣ የቀረብካት ሴት አንተን ትወዳለች ወይስ ለጊዜው ነው? አብራችሁ ትወጣላችሁ፣ ትገባላችሁ፣ ነገር ግን ራዕይ የላችሁም። አብሮ ስለመኖር አብሮ ጊዜ ማሳለፍን አትፈልግም። ልጆች ወልዳችሁ ቤተሰብ መመስረት አትፈልግም። ስለዚህ ልታወራት ስትል ጀመረ ደግሞ ሰላም እያወራን ልትበጠብጠኝ ነው፣ ሌላ ወሬ የለህም እያለች ነገሩን ታድበሰብስብሃለች። እመነኝ፣ ከዚህ ግንኙነት ውጣ፣ በራስህ ቁም። ከሷ የተሻለ እንደሚገባ ውስጥህን አሳምነው። ያኔ ቀጣይ ግንኙነት ያማረ ይሆናል። ሌላው ስሜትህን የመቆጣጠር ኃይል ካለ ታስተውላለች። ሴቶች ስሜታዊ ፍጥረት ናቸው፣ ነገር ግን ከቁጥጥር ውጪ ናቸው ማለት አይደለም። በስሜት ምርጫ ይመርጣሉ። ፍቅር ግንኙነት ላይ ማንም የማይነግራችሁ ይህን ነገር ነው። በቀላሉ የሚሰበር፣ የሚከፋ፣ ተስፋ የሚቆርጥ ወንድ አትወድም። ምክንያቱም እነሱ እንዳይጎዱና የሚያበረታታቸው ሰው ነው የሚፈልጉት። ይህ ነው የሴት ልጅ ባህሪ። ደህንነት እንዲሰማት ትፈልጋለች። ይህ ደህንነት ደግሞ የተረጋጋና ትንሽ ነገር የማያናውጠው ሰው ብቻ ሊሰጣት እንደሚችል ታምናለች። ስለዚህ በአንተ መሳቧ በማይረባ የስሜት መዋዠቅ አቅጣጫ ውስጥ አትክተተው። የተረጋጋውን ፈሪና ሰበበኛቱን የስሜት መዋዠቅ ከፍርሃትና ነገሮች ላይ ካለማሰብ እንደሚመጣ አስተውል። የተረጋጋ ወንድ ሴትን በተመለከተሽ ጊዜ የሚጠብቃትና ከፍርሃት ከጥቃት የሚከላከልላት እንደሆንክ ይሰማታል። የሴቶች የሚገርም ተፈጥሮ፣ ሴቶች ትቷቸው የሚሄድ ሰው ይሳባሉ። ምክንያቱም መተውና አለመፈለግ ከባዱ ፍርሃታቸው ነው። ሴቶቹን ከማጣት የተነሳ ስሜታቸው ስለሚጎዳ አንተን ላለማጣት ይጥራሉ። ሰዎች በተፈጥሯቸው ሊያጡት የሚፈልጉት ነገር ያከብሩታል፣ ይጠነቀቁለታል። ወንድ ልጅ ሴትን ሲለማመጥ ከተገኘ ጌሙን እዛ ጋር ተሸንፏል ማለት ነው። ባላጠፋው ነገር መለመን የለበትም፣ ትቶ መሄድ እንጂ። ከተለማመጠ በሴት አይምሮ ውስጥ የሚሳለው እሱ እንደሚፈልጋት እሷ እንደማፈልገው አድርጋ ነው የምታስበው። ትታ ስትሄድ ግን እልህ ይይዛታል። ከኔ ሌላ ሰው ይዟል፣ ባይሆን ኖሮ እንዳያደርገኝም ችላ አይለኝም ነበር ትላለች። ትታት ሂድ። ስለበለጥካት ትናደዳለች። ሌላው ግብ ያለ ሰው ሁን። ብዙዎች የወንድ መልክ ወይም ገንዘቡ ብቻ ሴትን የሚማርክ ይመስላቸዋል። ግን ይህ ትልቅ ስህተት ነው። ነገር ግን ትክክለኛውና ሴቶች ሁሉ የሚጨነቁለት ህልምና ግብ ያለው ሰው ነው። አንድ ሰው ወደ ህይወታችን ገብቶ እስኪወጣ ድረስ ፍቅር ቃል ብቻ ነው።
ስለ ፍቅር ብዙ ሰምተናል፣ ብዙ አንብበናል፣ ብዙ ተውኔቶች ተመልክተናል። ይህ ፍቅር የተባለው የተለየ ስጦታ ወደ ሕይወታችን መጥቶ እውነተኛ ማንነቱን እስካልገለጠ ድረስ ፍቅር እንዲህ ነው እንዲያ ነው ብለን ለመናገር አንደፍርም። ፍቅር በቃል የሚያውቁት ብዙዎች ናቸው፣ ቢሆንም የሚኖሩት ግን ጥቂቶች ናቸው። ስለ ፍቅር የሚያወሩ ብዙ ቢሆኑም የምርም በሕይወታቸው ተገልጦ የተመለከትነው ግን ትንሽ ናቸው። ለትክክለኛው ፍቅር የማይሸነፍ አይኖርም። በእውነተኛ ፍቅር የማይገዛ አይኖርም። ብዙዎች በፍቅር እንደተጎዱ ይናገራሉ። ነገር ግን ፍቅር አዎንታዊ ስሜት እንደመሆኑ መጠን ሊጎዳቸው አይችልም። ይልቅስ የጎዳቸው ያፈቀሩት ሰው አልያም ራሳቸው ፍቅርን የሰጡበትና ለመቀበል የተዘጋጁበት መንገድ ሊሆን ይችላል። ስለዚህ ፍቅርን ስትሰጥ ሆነ ስትቀበል ተጠንቀቅ። በማንኛውም የፍቅር ግንኙነት ወቅት ሙሉ የሚባል ሰው የለም። አንዳንዴ እንዲሰለቸን የሚያደርገው የሆነ ነገር ከጀመርን በኋላ እንዲያስጠላን የሚያደርገው ሙሉ ነገር ያለ ይመስለናል። ምንም ነገር ትክክል፣ ሁሉም ነገር የተሟላ ይመስለናል። አይደለም፣ እኛንን የምንሞላው። አንድ አይነት ላንሆን እንችላለን። እኛ የምናደርገውን ነገር ያ ሰው ላያደርገው ይችላል፣ ላይወደውም ይችላል። ያ ማለት የእኛን ክፍተት ሊሞላ ነው ማለት ነው። ስለዚህ የፍቅር ግንኙነት ውስጥ ስንገባ ምንሞላው አንድ ላይ ስንሆን ነው። ሙሉ የምንሆነው አንድ ላይ ስንሆን ነው። የፍቅር ጓደኛ መያዝ እፈራለሁ፣ ሰው መቅረብ እፈራለሁ። ትክክለኛውን የፍቅር ግንኙነት በምን ላውቅ እችላለሁ? ፈጣሪ ትክክለኛውን ነገር ሲሰጠኝ እንዴት ላውቅ እችላለሁ? ከዚህ በፊት ደግሞ ሌላ ሰው ቅርቤ ብዙ ተጎድቼ ነበረ። አሁን ደግሞ አዲሱን መቀበል አልቻልኩም። ልቤ እሺ አይለኝም። የድሮውን መርሳት ምችለው እንዴት ነው? ወደ አዲሱስ መግባት ምችለው እንዴት ነው? ፍርሃታችን አስወግደን እንዴት ሕይወታችን በደስታ እንሞላለን? አብረን እንቆይ። አሪፍ የፍቅር ግንኙነት የምናገኝበት መንገዶች። የመጀመሪያው መንገድ ሰዎችን ከመውደዳችን በፊት ራሳችን መውደድ አለብን። ምን መሰላችሁ? የፍቅር ግንኙነት ማግኘት መፈለግ ከመጀመራችን በፊት መጀመሪያ ራሳችን መውደድ አለብን እና ራሳችን ማሳደግ አለብን። እንደ ምሳሌ ያህል ብንመለከት እሷ ተጫዋች ነች፣ ቁም ነገሮች አሏት፣ ነፃነቷ ደስ ሲል፣ ቁም ነገሩ ደስ ሲል ብለን መቅረብ እንፈልጋለን። ጓደኞች እንዲሆኑን እንድትሆነ እንፈልጋለን። ታዲያ ሌሎች ሰዎች እኛም በምናችን ነው የሚፈልጉ? ሊቀርቡን ነው የሚፈልጉት? እንዴት ነው? ጭንቀታም ከሆነን የሚደብር ነገር ካለን ማንም ሰው እስረኛን መቅረብ አይፈልግም። ራስን ነፃ ማውጣት አለብህ። ራስሽን ነፃ ማውጣት አለብሽ። በራሷ የምትተማመን ሴት፣ ደፋር ሴት፣ ራሷን የምትወድ ሴት፣ የሚወድ ወንድ ማንም ሰው ይፈልጋል። እና ደስተኛ የሚያደርገኝ የሆነ ነገር ሳገኝ ነው አንበል። ደስተኝነት ምናሯሩጠው ወይም ምናገኘው ሳይሆን ሆነን የምንገኘው ነገር። ስለዚህ ደስተኛ ስንሆን ሁሉም ከኛ ጋር መሆን ይፈልጋል። ምንም ነገር ማውራት እንኳን ባንችል ይቀለናል ማለት ነው። ምክንያቱም ከኛ ጋር መሆን የሚፈልግ ብዙ ሰው ይኖራል ማለት ነው። ስለዚህ ራሳችን የምንወድ ከሆነ፣ በራሳችን የምንደሰት ከሆነ አሪፍ፣ ካልሆነ ግን ያንን ነገር ለመቀየር መጽሐፍ ማንበብ፣ ሰዎችን መጠየቅ፣ ቪዲዮዎችን ማየት፣ የተለያዩ ነገሮችን ማድረግ አለብን ማለት ነው። ውድ ቤተሰቦቻችን ለዛሬ የነበረን ዝግጅት በዚህ አብቅቷል። በቀጣይ የተለያዩ አዝናኝ አስተማሪ ፕሮግራሞች መልሰን እስከምንገናኝ ድረስ ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ላይክ እና በምንሰራቸው ፕሮግራሞች ዙሪያ ያላችሁን ሐሳብና አስተያየት በመጻፍ ቤተሰብ ይሁኑን እንላለን። መልካም ቆይታ።